ዛሬ ይሄን ቪዲዮ ሙሉን አይታችሁ ብትጨርሱት ሲቪ አገልግሎቱ ምንድነው፣ የማመልከቻ ደብዳቤ ጥቅሙ ምንድነው፣ እንዲሁም ደግሞ እንዴት እናዘጋጅ ለሚሉት በጣም በቂ ምላሽ ታገኛላችሁ ብዬ አስባለሁ። ሰላም ሰላም፣ እንዴት ናችሁ? እቴነሽ ነኝ ከኤችአር ኢንሳይትስ ዩቲዩብ ቻናል። እንደምንሰነበታችሁ? ሳምንቱ ጥሩ እንዳለፈ ተስፋ አደርጋለሁ። እኔ ጋር ቆንጆ ነበር። ወደ ሀሳቡ ስመለስ የማመልከቻ ደብዳቤ ወይም ደግሞ ከቨር ሌተር ወይም ደግሞ አፕሊኬሽን ሌተር የተለያየ ትርጉም የላቸውም። ነገር ግን አንዳንዴ ከቨር ሌተር በሚል አንዳንዴ የአፕሊኬሽን ሌተር በሚል እንጠቀማቸዋለን። አንደኛ የማመልከቻ ደብዳቤ እንዴት እናዘጋጃለን? ጥቅሙስ ምንድን ነው? ጥቅሙ ቀጣሪው ወይም ደግሞ ሃይሪንግ ማኔጀሩ ወይም ካምፓኒው ወይም ደግሞ አዜቲም ቅጥር ላይ የሚሰሩ ሰዎች የሲቪያችንን ሪዚዩማችንን 4፣ 5 ፔጅ፣ 3 ፔጅ፣ 2 ፔጅ ሚኒመም ስለሚሆን እሱን ከማየታቸው በፊት እኛ አመልካቾች ምን ያህል ለዛ ቦታ ኳሊፋይድ እንደሆንን ባወጡት ማስታወቂያ ባወጡት የትምህርት ዝግጅት ልክ የስራ ልምድ ስኪል ብቁ መሆን አለመሆናችንን ባጭሩ የሚረዱበት ከቨር ፔጅ ወይም ከቨር ሌተር ወይም የማመልከቻ ደብዳቤ የምንለው ነው። ለኛ ደግሞ የምናካትታቸው የትምህርት ዝግጅታችን፣ የስራ ልምዳችን፣ ያለን ስኪል፣ ያለን በጣም ጥሩ የምንለው በዛ ሙያ ዘርፍ አቺቭመንት ያካተተ ኦርጋናይዝድ የሆነ ፍሎውን የጠበቀ እንዲህ ሲነበብ አትራክት ሊያደርግ በሚችል መልኩ መዘጋጀት መቻል አለበት። እኔ እዚህ ጋር ያስቀመጥኩላችሁ ከቨር ሌተር ቴምፕሌት አለ። እናንተ የምታውቋቸውን ቴምፕሌቶች ሼር አድርጉ። ሰው የተሻለ የሚለውን ነገር ከእናንተም ሼር እየተደራረጋችሁ የምትጠቀሙበት ቢሆን ጥሩ ነው። ኮመንት አድርጉልኝ እናንተ ዩዥሊ እየተጠቀምካችሁ ያሉትን የአፕሊኬሽን ሌተር ፎርማትስ ማለት ነው። ሁለተኛው ሲቪ ነው። ሪዚዩም ሲቪ ባይ ዘ ዌይ በጣም ትልቅ ነገርና ክሪቲካል ነገር ነው። ብዙዎቻችሁ እዚህ ሶሻል ሚዲያ መምጣት ከጀመርኩ በኋላ የተረዳሁት ስለ ሲቪ ያላችሁ ግምትና ዋጋ ዝቅ ያለ ነው። ማለት ላይክ የትምህርት ዝግጅታችሁ ዲግሪያችሁ ማስተርሳችሁ ነው የሚያስቀጥራችሁ የሚመስላችሁ። አሁን ላይ ከረንትሊ ባለው ሁኔታ ዲግሪና ማስተርሳችሁን ለአንድ ቀጣሪ ላወጣው ቫካንሲ ፖስት ዳይሬክትሊ ኤጁኬሽናል ሰርቲፊኬሽኖቻችሁን ብትልኩላቸው ኮምፕሊትሊ አያዩትም፣ ሪጀክት ነው የሚያደርጉት ኢንክሉዲንግ ሚ ማለት ነው። ሶ እኔም እንደዛ ነው የማደርገው። ሲቪ የሌለው ሰው እንደ ኮምፒተንት ካንዲዴት ሊይዘው አልችልም። ሶ ሲቪ ኢዝ ማንዳቶሪ መጀመሪያ ላይ። ጥቅሙ ምንድነው? ቀጣሪስ የሚያየው ኤጁኬሽናል ኳሊፊኬሽን ወይም ደግሞ የትምህርት ደረጃችሁን ብቻ አይደለም። ይሄ ነገር ለጀማሪዎቹም ይጠቅማል፣ ሲኒየር ለሆናችሁ ሰዎችም ይጠቅማል። ሶ ጀማሪ ልጆች ምን ሊኖራችሁ ይገባል? ከኤጁኬሽናል ከኳሊፊኬሽናችሁ ወይም ከትምህርት ዝግጅታችሁ በተጨማሪ የወሰዳችኋቸው አጫጭር ስልጠናዎች ሊሆኑ ይችላሉ። ኢንተርን የወጣችሁባቸው ቦታዎች ሊኖሩ ይችላሉ። ቮለንተሪ የሆናችሁባቸው ሊሆኑ ይችላሉ። እናንተ ቤት ውስጥ ሆናችሁ ወይም እየተማራችሁ ያካበታችሁት ወይም ዴቨሎፕ ያደረጋችሁት ክህሎት ሙያ ሊኖር ይችላል። እነሱን ነገሮች ቀጣሪ በሲቪያችሁ ላይ ማየት ይፈልጋል። ከዛ ደግሞ ምን አይነት ክህሎት አላቸው እነዚህ ልጆች? በዚህ ዲግሪ ተመርቀዋል፣ በዚህ ማስተርስ አላቸው። ነገር ግን ይሄን ስራ ለመስራት ሊያገለግል ወይም ደግሞ እንደ ትልቅ መሳሪያ ወይም ደግሞ ለዚህ ለሃርድ ስኪሉ በደንብ ሰፖርት ሊያደርግ የሚችል ሶፍት ስኪልስ አላቸው ወይ የሚለውን ነገር ለማየት ስኪልስ በጣም ሊታይ ይችላል። ሌላው ዲቴል ኢንፎርሜሽናችሁ ነው። ኮንታክት አድሬሳችሁ፣ የት ቦታ እንዳላችሁ፣ ሪሰንትሊ እዚህ አካባቢ ናቸው ወይ፣ ሪሰንትሊ ስራው ፕሮጀክቱ ሊሰራ በሚችለውበት አካባቢ ናቸው ወይ፣ ሎኬሽን ማተር ያደርጋል፣ ሙቭ ማድረግ ይችላል ወይ፣ ሪሎኬት ማድረግ ትችላለች የሚለውን ነገር አናላይስ ይሰራል ቀጣሪ። ስለዚህ ሪሰንትሊ ያላችሁበትን ቦታ ኮንታክት አድሬሳችሁን ሾርት ሊስት ብትደረጉ የትምህርት ዝግጅታችሁን ብቻ ሰርቲፊኬቶቻችሁን ብትልኩ እንዲሁ ኢንኬዝ እንበልና ዝም ብሎ ማስተርስ ወይም ዲግሪ ያለው ሰው እንቀጥራለን ተብሎ ቢታሰብ እንኳን በምን ስልክ ቁጥር ያገኛችኋል ቀጣሪው? ስለዚህ
ቀጣሪው ክሪቲካል ቲንግ ነው ራሱ ኮንታክት አድሬስ። ሶ ያንን ነገር የምታካትቱት በሲቪ ነው። መቼም ኤጁኬሽናል ሰርቲፊኬታችሁ ስካን አድርጋችሁ ወይም ፎቶ አንስታችሁ ስትልኩ በምን መልኩ ስልክ ቁጥራችሁን ልታካትቱት አትችሉም። ያ ማለት ሲቪ በጣም ምን ያህል ወሳኝ እንደሆነ ላስረዳችሁ ነው። ሌላው የሲቪ ጥቅም ስፔሻሊ ኤክስፔሪየንስ ወዳላችሁ ሰዎች ስንመጣ ደግሞ አቺቭመንትስ ኤክስፔሪየንስ ሪሌትድ የሆነ ወርክ ኤክስፔሪየንስ የሰራችሁበት ሴክተር ይሄ ነገር በጣም ኢቫሉዌት ይደረጋል፣ በደንብ ሲቪ ላይ ይታያል። እና እነዚህ ነገሮች በደንብ ኢንክሉድ አድርጎ ሲቪን ኦርጋናይዝ ማድረግ በጣም ጥሩና ዋና ነገር ነው። ምክንያቱም ቀጣሪ እናንተን ሳያገኛችሁ ቀጣሪ እናንተን ካገኛችሁ ካወራችሁ በኋላ ነው ምን ሪሊ ይሄ ነገር እውቀት አለው፣ ይሄን ነገር ሊሰራው ይችላል፣ ይሄን ነገር ልትሰራው ትችላለች የሚለውን ጀጅመንት ወይም ደግሞ እንዳንድ ኮንሲደር ለማድረግ የሚያስበው። መጀመሪያ ግን ይሄን ኮንሲደር ለማድረግ እናንተን በአካል ለማግኘትና የበለጠ ኤላቦሬት ስላላችሁ ነገር እንድታደርጉለት ለማሰብ ሲቪያችሁ ላይ ያለ ነገር ኢምፕረስ ሊያደርገው ይገባል። ሲቪያችሁ አትራክት ሊያደርገው ይገባል። ሪሊ ለዚህ ፖዚሽን ጥሩ ነው ይሄ ሰው ጥሩ ነች ሊል ይገባል። ስለዚህ ሲቪያችሁ ላይ መስራት ሲቪ ማዘጋጀት ግዴታ ነው የሚለውን ላስረዳችሁ ነው። ሶ ስለ ግዴታነቱ በዚህ ያክል ከተማመንና ካወራን ሲቪ ምን ምን ያካትታል? እንዴት ነው ሲቪ ዴቨሎፕ የሚደረገው? ሞስት ኦፍ ዘ ታይም ካንቫ ምናምን አሉ ዶላር ምናምን የሚጠይቁ ፔጆች አሉ። ሲቪ ዴቨሎፕ የሚያደርግ ኤአይ አለ። አንዳንዶቹ ፍሪ ዳውንሎድ የሚያደርጉ አሉ አይደል ነው። አንዳንዶቹ ትንሽ ተከፍሎባቸው በተሻለ መንገድ የሚሰሩ አሉ። ከዛ በተጨማሪ ግን ፎርማቶችን ትንሽ የአይቲ ግራፊክስ ምናምን የሚጠይቁ ነገሮች አሉ። የሌላ ሰውን ፎርማት ወስዳችሁ ወደ ራሳችሁ አዳፕት ማድረግ ወደ ራሳችሁ መቀየር ይቻላል። በዛም ሆነ በዛ በተለያየ ፎርማት ማዘጋጁት ሌትሊ ግን አክሰፕት የሚደረገው ቴምፕሌት ከለርፉል ያልሆነ የሲቪ ፎርማት ነው። ከለርፉል መሆን የለበትም። ዲኮሬትድ የሆነ በቃ ስዕል የመሰለ የተለያየ ከለር ያለው የተለያየ የተበጣጠሰ እንደዚህ አይነት ሲቪ ዩት እዚህ ጋር የተከፋፈለ ሲቪ ያላያችሁታ። ይሄ ሲቪ ስናት ትክክለኛ ሲቪ አይደለም። ይሄን ሲቪ ብዙ ቀጣሪ ስፔሻሊ ኤንጂኦ ኤሪያ ሲስተማቸው ራሱ ሪጀክት ነው የሚያደርገው ከረንትሊ ማለት ነው። ሶ ምን አይነት ሲቪ ቴምፕሌት እንጠቀም ካላችሁ ይህ ቴምፕሌት ጥሩ ቴምፕሌት ነው። ከረንትሊ ካየዋቸው 3-4 በጣም ኢምፕሬሲቭ ቴምፕሌቶች እነዚህን ሶስቱን እዩዋቸው። እነዚህ በጣም ደስ የሚሉ ለቀጣሪም ቀለል ያሉ ለእናንተም ላይክ ያለውን ነገር እና ደግሞ ሪሰንትሊ 2025 ጀምሮ አክቲቭሊ ሰው እየተጠቀመባቸው ያሉት ግሎባሊ ወይም ኢንተርናሽናሊ እነዚህን ፎርማቶች ነው ማለት ነው። ስለዚህ በዚህ መንገድ ብታዘጋጁት በጣም ጥሩ ነው። በዋናነት በዚህኛው ፎርማት ብታዘጋጁት የሚያካትታቸው ነገሮች ፐርሰናል ዲቴይል ማካተት ትችላላችሁ፣ አለማካተት ትችላላችሁ። ሰመሪ ፕሮፌሽናል ሰመሪ በጣም አስፈላጊ ነው። 3-4 መስመር ያለው ፕሮፌሽናል ሰመሪ ስለናንተ ምን ክህሎት ምን ኤክስፔሪየንስ እንዳላችሁ ሊገልጽ የሚችል ፕሮፌሽናል ሰመሪ አስፈላጊ ነው። ከፕሮፌሽናል ሰመሪ ቀጥሎ መምጣት ያለበት ወርክ ኤክስፔሪየንስ ያላችሁ ስፔሻሊ የስራ ልምድ ያላችሁ ሰዎች የስራ ልምዳችሁን ሪሌትድ የሆነ ለዛ ፖስት ሪሌትድ የሆነውን ኤክስፔሪየንስ ሪሰንትሊ እየሰራችሁበት ከረንትሊ አክቲቭሊ እየሰራችሁበት ካለው ጀምራችሁ ወደ ኋላ ሪሌትድ የሆነን ኤክስፔሪየንስ ብቻ ብታስገቡ ጥሩ ነው። አንዳንድ ቦታ ሪሌቫንት ያልሆነ ኤክስፔሪየንስ የሚጠቅምበት ማይጠቅምበት ቦታ አለ። ግን ሲቪያችሁን ጀንክ እንዳያደርገው ሞር ኦር ሌስ ለዛ ፖዚሽን ሪሌትድ ነው ብላችሁ የምታስቡትን ብቻ ሲቪያችሁ ላይ ብታካትቱት ጥሩ ነው። ሶስተኛ ላይ የምታስቀምጡት ኤጁኬሽናል ኳሊፊኬሽናችሁ ነው። የተማራችኋቸውን የትምህርት ደረጃዎች ትናት ኤሌመንታሪ ሃይ ስኩል ፕሪፓራቶሪ ምናምን አይነት እንትኖቻችሁን አታስገቡ። ከዲፕሎማ ጀምሮ ያላችሁ ሰዎች ሰርቲፊኬትስ ያላችሁ ሰዎች ከዛ ጀምሮ የተማራችኋቸውን ዲፕሎማ፣ ዲግሪ፣ ማስተርስ መቼ የት ዩኒቨርሲቲ ከመቼ እስከ መቼ ጨረሳችሁ የት ቦታ የት ሀገር ብትጠቅሱት በጣም መልካም ነው። ዜን ስኪልስ ያላችሁ ክህሎቶች ሶፍት ስኪልስ፣ ሃርድ ስኪልስ መነጣጠል ትችላላችሁ። ሃርድ ስኪሎች እነማን ምን አይነት አላችሁ? ሙያዊ ሃርድ ስኪልስ የምንላቸው ሪሌትድ ቱ ወርክ ኤክስፒሪየንስ ወይም ኤጁኬሽናል ኳሊፊኬሽን ናችሁ ጋር ሪሌትድ የሆነ ነገር ነው።
ሶ ከዛ ጋር ሪሌትድ የሆነ ምን ኳሊፊኬሽን አላችሁ፣ ምን ኤክስፔሪየንስ አላችሁ የሚለውን ነገር መዘርዘር በጣም ቆንጆና ጥሩ ነገር ነው። ዜን ከስኪልስ ቀጥሎ ሰርቲፊኬሽኖች ካሏችሁ ሰርቲፊኬቶቻችሁን ጥቀሱ። የት ቦታ ከመቼ እስከ መቼ ወሰዳችኋቸው መጥቀስ በጣም አስፈላጊና ሞር ሲቪያችሁን ቫሉዌብል እንዲሆን ያደርገዋል ማለት ነው። ላንጉጅ ምን አይነት ቋንቋ ስኪል አላችሁ? ሎካል፣ ኢንተርናሽናል የምትችሏቸው ቋንቋዎች ሁሉ ቫልዩ አላቸው። እነሱን መጥቀስ በጣም ጥሩ ነው። ሎካሊ የምትችሉት ቋንቋ ወደዛ ቦታ ብንልከው ፕሮዳክቲቭ ይሆናል። ኢንተርናሽናል የሚፈለጉ ቋንቋዎች ለኢንተርናሽናል ኤንጂኦስ፣ ኢንተርናሽናል ካምፓኒስ በጣም ዋጋ አላቸው። እነዚህን ኮንሲደር አድርጎ ቋንቋን ሜንሽን ማድረግ በምን ያህል ሌቭል ነው የምትችሉት ያን ቋንቋ። ሚዲየም፣ ሃይ ሌቭል አላቸው የቋንቋ ስቴቶች። ፕሮፊሽንሲ፣ ሚዲየም እና ቤዚክ ምናምን የሚባል ነገር አለ እና በዛ ልክ በሬንጅ ከፋፍለው የምትችሏቸውን ቋንቋዎች ማስቀመጥ በጣም ቆንጆ ነገር ነው። ከረንትሊ ባለው ቴምፕሌት ከድሮ በተለየ መልኩ ምን ሲቀር አይቻለው አሁን ላይ ሪፈረንስ ነው። ሪፈረንስስ አፖን ዜሮ ሪኩዌስት ማቅረብ ይቻላል። ሎጂካሊ አክሰፕተብል ነው። ሪፈረንስ ማስቀመጥ አይጠበቅባችሁም። አንዳንድ ሲቪያችሁ ላይ ሪፈረንስ ያደረጋችኋቸው ሰዎች አክሰሰብል ኢሜይላቸው ላይ ሆን ይችላል፣ ስልክ ቁጥራቸው ላይ ሰራ ይችላል። በተጠየቀ ጊዜ አክቲቭሊ ሊገኝ የሚችልን ሰው ማቅረብ ስለሚቻል ሪፈረንስስ ማስቀረት ይቻላል። ሌላው ስለ ፎቶግራፍ፣ ስለ ጀንደር፣ ስለ እድሜ የሚነሱ ነገሮች አሉ። እነዚህ ነገሮች ማንዳቶሪ አይደሉም። ፎቶግራፍን በሉት፣ ጾታን በሉት፣ እድሜን በሉት፣ ግን መጥቀሱ አንዳንዴ ዋጋ ሊኖረው ይችላል። ቢኖረው ይሄን ያክል ሲቪያችንን ዋጋውን አይቀንሰውም። ቢኖረው ግን ለሆነ ቦታ ሰው እድሜን ኮንሲደር ሊያደርግበት የሚችል በሪክሩትመንት በፖሊሲ ኤጅን ወይም ደግሞ ጀንደርን ማተር አድርገው ሪክሩትመንት አይሰራም። ነገር ግን አንዳንዴ ከስራው ካለው ሀስል ስፔሻሊ ፕሮፊታብል ካምፓኒ ላይ ስራው በሚጠይቀው ሃርድሺፕ ወይም ደግሞ ስኪል ትንሽ ዲፔንደንሲ አለው እና ደግሞ የሜሬጅ ስታተስን መግለጽ ሪሎኬት ያደርጋል አያደርግም የሚለውን ነገር አንዳንዴ ከግምት ውስጥ ለማስገባት አንዳንድ ካምፓኒ ይጠቀምበታል። በጥቅሉ ሰመራይዝ አደርገው ሲቪ ማዘጋጀት በጣም ግዴታ ነገር ነው፣ ወሳኝ ነገር ነው። ሲቪ ስናዘጋጅ ምንድነው የምናካትታቸው የምንላቸው ፕሮፌሽናል ሰመሪ ወይም ደግሞ ያለንን ነገር ጠቅለል አድርገን የምናቀርብበት የትምህርት ደረጃ፣ የስራ ልምዳችን፣ እውቀታችንን ለቀጣሪው በሚስብ መልኩ ባጭሩ እኛ ማንን የሚለው የሚረዳበት የስራ ልምዶቻችን፣ የት ድርጅት ከመቼ እስከ መቼ የት ቦታ ሰራን፣ ትምህርታችን የት ዲግሪ፣ ማስተርስ፣ ዲፕሎማ መቼ ከየት እስከ የት እና ደግሞ የት ቦታ ወሰድን፣ ሰርቲፊኬትስ፣ ያለን ስኪል፣ ቋንቋ እነዚህ እና ኮንታክት አድሬስ። ብዙ ጊዜ ሾርት ሊስት ያደረግናቸው ልጆች በሲቪያቸው ባላቸው ልምድ ባላቸው ስኪል ኤክስፔሪየንስ በጣም ኢምፕሬሲቭ ሆነን ነገር ግን ልንደውልላቸው ልንጠራቸው ስንፈልግ ኮንታክት አድሬስ አለማግኘት ትልቁ ችግራችን ነውና ይሄንን ነገር ሊቀርፍልን የሚችለው ኮንታክት አድሬሱ ያለ አድራሻ፣ ኢሜይል፣ ስልክ ቁጥር፣ ተለዋጭ ስልክ ቁጥር ነው። እነዚህ ዲቴይሎች አካቶ ሲቪ ማዘጋጀት ወሳኝ ነገር ነው።